ፌመስ መሆን ልፈልጉ ትችላላችሁ። ሳውዝ ኮሪያ ውስጥ ግን ፌመስ መሆን በጣም አስቀያሚ ነገር ነው። ኬፖፕ ሲባል ሰምታችሁ ሊሆን ይችላል። ዓለም አቀፋዊ የሆነ ዝናን ያላቸው ከሳውዝ ኮሪያ ሁሉ አልፈው፣ ግን እዛ ውስጥ ያሉ ታዋቂ ሰዎች ያሳለፉት መከራ እንደምታስቡት ቀላል አይደለም። በጣም ከባድ ነው። የዛሬ ታሪካችን በዚች ልጅ ጀምርላችሁ። ስሟ ጎሃራ ነው የሚባለው። ገና ልጅ እያለች በ8 ዓመቷ ያደገችው ቤተሰቦቿ ሳይስማሙ ሲጣሉ ምናምን እያየች ነው ገና በልጅነቷ። ታዲያም የሆነ ቀን ግን በ1999 እንደ ፈረንጆች አቆጣጠር እንዳቷ በቀኝትንና ከቤት ትወጣለች። ልጇን ጎሃራን እንዲሁም ባልየውን ጥላ። ይሄ ነገር ሲፈጠርም ድንገተኛ ነበረ። ማንም አልተዘጋጀበትም። አባትየውም አልተዘጋጀም፣ ልጆቹም አልተዘጋጁም። ድንገት በቃ ብድግ ብላን የጠፋች። ይሄ ለጎሃራ በጣም ከባድ ነበር፣ ለወንድሟም ጭምር። ወንድም አላት፣ ታላቅ ወንድም። ከትንሽ ወራቶች በኋላ ግን እዛው አካባቢ እንደምትኖር ሰሙ እናታቸው። ግን እነሱን ማየት እንደማትፈልግ ተናገረች። ልጆቿን መተው እንዲያዩትም እንዲጎበኟትም እሷን መታ ደግሞ እነሱን መጎብኘት እንደማትፈልግ ተናገረች። ኢቨን ስልክ እንኳን ተደውሎ ማውራት አትፈልግም ልጆቿን። ግን ህጋዊ እናታቸው እንደሆነች አልካደችም። ወረቀቱ አዎ እናታቸው ነች ነው የሚለው። አባትየው ደግሞ አሁን ስራ ብቻውን ነው የሚሰራው። ነገሮች በጣም ተጫጫኑበት። ከሀገር ሀገርም ነው እየዞረ የሚሰራው። ለልጆቹ ደግሞ በጣም ከባድ ነው። የሚቆጣጠራቸው ስለሌለ ወይም ደግሞ ካጠገባቸው ሰው ስለሌለ ለማደግ ከባድ ሆነባቸው። በዚህ ሰዓት ያለው አማራጭ ምንድነው? እናቱ ጋር መውሰድ ወይም ደግሞ አያታቸው ጋር ወስዶ መስጠት፣ የእሱ እናት ጋር ማለት ነው። አያትየውም ጥሩ ሰው ስለነበረች በጥሩ ሁኔታ አሳደገቻቸው። ጎሃራ ታዲያ አያቷ ጋር ስትሄድ ታለንት ነበራት። መደነስ፣ መስፈን ምናምን ትወዳለች። ጊዜያቶችም ወራቶችም አመታቶችም አለፈ። አሁን 2008 መጣ። 2008 ላይ ጎሃራ እንዳልኳችሁ ታለንቷን እያሳደገች መስፈን፣ መደነስ ምናምን ላይ ትኩረት አድርጋ ስለሰራች ሳውዝ ኮሪያ ውስጥ ኬፖፕ የሚባል ግሩፕ አለ የአርቲስቶች። እዛ ውስጥ እንድትገባ ትመረጣለች። ስማቸውም ካራ ነበር የሚባለው የግሩፑ እዛ ኬፖፕ ውስጥ ያለው። ለዚህ ካራ ግሩፕ ደግሞ ጎሃራ የሚገርም ነበር የሆነችው። ግሩፕ ከመሬት ነበር ያነሳችው። በጣም ታዋቂ እንዲሆን አደረገችው። ኢቭን ኢትዮጵያ ውስጥ ሁሉ የሚሰማቸው አሉ። በቃ በዓለም አቀፍም ጭምር ነው ታዋቂ የሆኑት ይሄ ግሩፕ። እናም በዚህ ስሯ ጎሃራ በጣም ደስተኛ ሆነች። ሀገር ሁሉ እየዘሩ ኮንሰርት ይሰራሉ። ነገሮች ሁሉ ለሷ ጥሩ ሆነላት። በእንደዚህ አይነት ሁኔታም ደግሞ 8 ዓመት አለፈ። አሁን 2016 መጣ። በዚህ ዓመት ደግሞ ኬፖፕ ውስጥ የተመሰረተው ካራ ግሩፕ ኮንትራታቸው አለቀ። የተፈራረሙት 2008 ላይ። ስለዚህ እናድሰው ምናምን አይደለም ያሉት። በቃ የራሳችንን ሁላችንም እነስራ አሉ። ካራ ግሩፕ ለየብቻቸው ተበታተኑ። በራሳቸው ሊሰሩ ማለት ነው። ዘፈኑን አንድ ላይ ነበር የሚዘፍኑት። አሁን ለየብቻችን እንዘፍናለን አሉ። ጎሃራ አሁን 25 ዓመቷ ነው። ይህን ነገር ኮንትራቱን አንፈርምም፣ አንድ ላይ አንሰራም፣ ለየብቻችን ሄድ ሲባል እሺ ችግር የለውም ብላ ነበር የተስማማችሁ። መጣርም ጀመረች። ለብቻዋ አልበም መልቀቅ ጀመረች። ሚገርም ሆነላት። ፊልም ሁሉ መስራት ጀመረች። ሚገርም ሆነላት። ተመልሳ ከግሩፕም ለብቻዋም አሪፍ ነገር ላይ መስመር አስያዘች። ሰው ሁሉ አሁን የሚያስበው በቃ እሷ ተሳክቶላታል የጎደልበት የለም ነው። ግን ጎሃራ ይሄን ያክል ሰክሰስፉል ብትሆንም ውስጧ ግን የእናቷ ነገር በጣም ያሳስባታል። ያኔ ለምን ጥላት እንደሄደች፣ ለምን ይሄን ያክል እንደጠላቻት ደስታዋ ሙሉ ሊሆንላት አልቻለም። በዚህ ምክንያት እናቴ ምናምን ሲሉ ስታይ በቃ ትከፋለች። በዛ ላይ ደግሞ ኬፖፕ አርቲስት ሆናችሁ ሳውዝ ኮሪያ ውስጥ ፌመስ ከሆናችሁ በጣም ከባድ ነው ላይፍ። እያንዳንዱ እንቅስቃሴያችሁ ያስወቀሳችኋል። እንከን ነው የሚፈልግባችሁ እናንተን ለመውቀስ፣ እናንተ ላይ መጥፎ ነገር ለማውራት። እናንተ በቃ ላይ እንደ ንጉስ ዘር ወይም ደግሞ በቃ ትልቅ ፍጹም የሆነ ሰው ምንም ጥፋት የማያጠፋ እንደሱ ነው የምትታዩት። ካጠፋችሁ በቃ ሰው አይደላችሁ እና እርምጃችሁ በሙሉ ትንሽ ፍፍ ካለ በቃ ተበላችሁ። ነፃነት የሌለው እውቅና ነው። አሁን ለምሳሌ አሜሪካ ሀገር ውስጥ ያሉ ሴሌብሪቲዎች ወይም ታዋቂ ሰዎች እንደልባቸው የሆነ ነገር ሲሆኑ ሰው ጃጅ አያደርጋቸውም ወይም አይፈርድባቸውም፣ ይረዳቸዋል። እዛ ግን ይህ መጥፎ እንዴት እንዲያደርጋሉ ይወቅሷቸዋል። በስትክክል ማለት ነው። እኔም በሆን እኮ ይህን ነገር አደርጋለሁ ሰው ነው ያጠፋል አይሉም። ለዛ ብሩ ነው እንጂ ደስ የሚለው ታዋቂ መሆኑ ሳውዝ ኮሪያ ውስጥ ምንም ደስ አይልም። በእንደዚህ አይነት ሁኔታ ላይ ሆነ ደግሞ 2018 ላይ የሆነ ነገር ተፈጠረ። የጎሃራ የበፊት ፍቅረኛዋ ብልግና ነገር ሲሰሩ ቪዲዮ አለኝ አለ። ያው ብልግና ታውቃላችሁ ምን እንደሆነ ቃሉን በፊት አልነግራችሁ ብቻ ቀርጿታል። እናም የበፊት ፍቅረኛዋ ምን ይላታል? ጉድሽን አወጣለሁ ይላታል። ጎሃራ ይህንን ስትሰማ በቃ በጣም ተረበሸች። ምን ብያችሁ ነበር? ሳውዝ ኮሪያ ውስጥ እንዲህ አይነት አይደለም እርምጃችሁ ሁሉ ያስወቅሳችኋል። ለሷ ጭንቅ ሆነባት፣ ምን ማድረግ እንዳለባት ግራ ገብቷትም ታዲያ የሆነ ቀን ማታ ላይ የበፊት ፍቅረኛ በመስኮት ሰብሮ ይገባል። ይሄ ቪዲዮ ያለው ክፈይ ይህን ቪዲዮ እንዳጠፋም ይላታል። ከዛ መጨቃጨቅ ጀመሩ። ይሄ በፊት ፍቅረኛዋ ጭራሽ ሁሉ እጁን ሁሉ ሰነዘረ፣ መታት። እሷም ጮች ተጫውጫሁ፣ በቃ ግርግር ተፈጠረ። ነገሩ ግን በመሃል ሰዎች መጥተው ያስቆሙትና ይለያያሉ። በንጋታው ግን ሁለቱም ፖሊስ ጣቢያ ሄደው ይከሳሉ። እሱም በዛ በኩል እሷም በዚህ በኩል። እሷ ምን አለች? ደበደበኝ። እሱ ምን አለ? በዛ በኩል ደበደበች። እሷ ብላለች በዚህ በኩል መልሳ አብረን ሆነን የብልግና ቪዲዮ የኔና የሱን ቀርጾ አሁን እያስፈራራኝ ነው። ቪዲዮም ሲቀረጽ ያለ ፍላጎቴን የተቀረጸው እሱም ምክንያት አድርጎ ደግሞ ብር እየጠየቀኝ ነው ብላ ከሰሰች።
ይሄ ነገር ደግሞ ለሱ ከበድ ያለ ክስ ነው የሆነበት። ምክንያቱም ያለ ፍላጎታችሁ ያለ ፍቃዳችሁ እንደዚህ አይነት ነገር ማድረግ አይቻልም። ፍርድ ቤትም ይሄ ነገር ሲቀርብ ነገሮች ሳይተው ይሄ በፊት ፍቅረኛ ጥፋተኛ እንደሆነ ታወቀ። ለአመት እንዲታሰር ፍርድ ቤቱ ፈረደ። ለጓራ ይሄ ደስ የሚል ነገር ነው። ችግሩ ግን ይህን የክስ ሂደት ማህበረሰቡ ሰምቷል። ይሄ ብልግና ቪዲዮ አልወጣም፣ ግን እንደዚህ አይነት ነገር በመስማታቸው ብቻ አበዱ ተከታዮቿ ወይም ደግሞ አድናቂዎቿ። እንዴት አሉ? ጓራ እድሜዋ 27 ዓመቷ ነው። በ27 ዓመቷ እንዴት ግንኙነት አደረገች? ቨርዥን መሆን ነበረባት። ታዋቂ አይደለች እንዴ ብለው አበዱ ስላችሁ በጣም ነው የቀወጡት። በቃ እሷ ላይ ተገለበጡ። በየሄደችበት ሁሉ ነቀፋ ነው የሚገጥማት። ለእሷም በቃ ማንም እንደማይወዳት ተሰማት። ራሷንም በቃ ለመጠገን ኬሪየሯን ወይም ደግሞ መሰረቷን ለማስተካከል ደፋ ቀና ማለት ጀመረች። ግን ሰው ሁሉ በቃ ጣልቷት የምትለቀውን ሁሉ መስማት አቆመ። ይህም ለእሷ ትልቅ የሚያሳዝን ዜና ነበር። በዛ ላይ ደግሞ ማስታወቂያ የምትሰራውም ከአንቺ ጋር አንሰራም ብለው ውላቸውን ሰረዙ። አስቡት፣ ይሄ ነገር ገና ባልወጣ የብልግና ቪዲዮ ነው። ለምን አደረገች ተብሎ ልብ ብላችሁ ከሆነ ስለ ኪም ካርዳሺያን የምታውቁ ከሆነ ኪም ትልቅ እውቅና የሰጣት የብልግና ቪዲዮ አሜሪካ ውስጥ ማለት ተለቆባትም። ይሄ ቪዲዮ ሆን ተብሎ ነው የተለቀቀው፣ ግን ለእሷ እንደውም የበለጠ እውቅና ሰጣትና በማህበረሰቡ ደረጃ እዚህ ወደ አሜሪካ ነው የምነግራቸዋል ተቀባይነት እንዲሰጣትና የበለጠ መስመር ውስጥ እንድትገባን እንጂ ያረጋት ከማህበረሰቡ አልወጣት። እዚህ ጋር ግን ገና ባልወጣ ቪዲዮ ሳውዝ ኮሪያ ውስጥ በወሬ ብቻ ካንስል ተደረገች። ጓራ ላይ ደግሞ ከሱ ትልቅ የባሰ የተፈጠረው ምንድነው? ካራን ግሩፕ ውስጥ ሆነው ከዛ ተበታትነው አልነበር የሆነ ሰዓት ለየብቻቸው እና አንዷ በጣም ቤስት ፍሬንዷ ነበረች። እሷ በእንደዚህ አይነት በቃ በጭንቀት በምናምን ነፃነቷን ምርር ሲላት እሷ ራሷን አደረገች። የጓራ ጓደኛ ማለት ነው። ይሄ ደግሞ የበለጠ ነገሩ እንዲደብራት አደረገ። እዚህ ጋር ስራዋ ተበላሸ፣ እዚህ ጋር ጓደኛዋ ራሷን አደረገች። ያለችበት ሙድ በቃ በጣም ያስጠላል። የሁለቱም ትክክለኛ ፎቶ ይሄን ይመስላል። ነገሮች ተደራርበው ለጓራ በጣም ከባድ ሆነ። ከወር በኋላ ይሄንን ሰልፊ ፎቶ ለቀቀች ጉድ ናይት ብላ። ግን ችግሩ ጉድ ናይት ብቻ አልነበረም፣ ጉድ ባይም የሆነ ሰልፊ ነበር። ያማታ ራሷን አደረገች ማለት ነው። የእሷ ታሪክ ግን እዚህ ጋር ያበቃል። ከዚህ በኋላም ደግሞ የሚገርም ነገር ይፈጠራል። ከቀናቶች በኋላ ቀብሯ ይፈጸማል። የጓራ በዚህ ሰዓት ማን ይመጣል? እናቷ አይኗን አፍጣ ጆሮዋን አቁማ ቀጥ ብላ መጣች። የሚገርመውና በጣም የሚያስጠላው ደግሞ የእሷ ለቅሶ ላይ ወይም ቀብር ላይ ታዋቂ ሰዎች መጥተዋል። ከታዋቂ ሰዎች ጋር ሄደች ፎቶ ሁሉ ሰልፊ ሁሉ አንዴ ልነሳየች ትነሳለች። አስቡት፣ ልጃችሁ ሞታ እናንተ የሆነ ታዋቂ ሰው ሄዳችሁ አይታችሁ ሰልፊ ብላችሁ ስትነሱ። ጓራ በህይወት እያለች የእናቷን ፍቅር ስትፈልግ ነበር። ስትሞት ነው እቺ እናንተ ብዬ ላጥላጥ ብላ ይበጣችሁ። ትንሽ ከቆየች በኋላ ከቀብሯ በኋላ ደግሞ አክት ማድረግ ጀመረች። እናትየዋ ኮንትሮል እንደሚያደርግ ወይም ደግሞ የእሷን ኃላፊነት እንደሚወስድ ሰው። ይህን ስራ ደግሞ ያዩ ሌሎች ቤተሰቦች ምን አስባ ነው ምን ፈልጋ ነው አሉ። የፈለገችውማ የጓራን ሀብት። ጓራ ብዙ ሚሊዮን ዶላር አላት፣ የለፋችበት የሰራችበት። እሱን የሚወርስ ደግሞ ልጅ የላትም። ይህ ማለት እንደ ሳውዝ ኮሪያ ህግ ንብረታችሁ ለአባትና ለእናት ይሰጣል ማለት ነው። እሷ ደግሞ በወረቀት እናት ነች፣ ማለትም ያው ወልዳታለች። መውለድና እናትነት ግን በጣም የተለያየ ነው። እዚህ ጋር ልብ በሉ። መውለድ ሌላ ነው፣ እናትነት ሌላ። የሆነም አንድ ሀበሻ ሲተርት የሚለው ነገር አለ። እሱ ማንሳት አልፈልግም፣ ታውቁታላችሁ። እበትም ምናምን የሚባል አስቀያሚ ተረት አለና መውለድ ብቻውን እናትነት አያደርግም። በነገራችን ላይ እሷ ደግሞ ወለደቻት፣ ጥላት ሄደች። በህጉ አንጻር ሲታይ እናቷ ነች። ስለዚህ ምን አለች? የጓራ ብር ይገባኛል ብላ ከሰሰች እናትየዋ። እሺ እናትየዋ ከሰሰች። አባትየው ምን አለ? እኔ ከሀገር እየዞርኩ ነበር፣ ያሳደገቻቸው እናቴ ነች፣ ወይም ደግሞ በአያታቸው ነደጉት። ለእኔ የሚሰጠው ብር አልፈልግም፣ ብሩ ለወንድሟ ይሰጣል። ወንድሟም ስሙ ሆዊን ነው የሚባለው፣ እዚህ ጋር የምታዩት ማለት ነው። እናትየዋ ብሬን ትሰጡኛላችሁ ብላ ሰግጣ ፍርድ ቤት እየተከራከረች ነው። ሆዊን ደግሞ ወንድምየው አይገባትም ብሎ እሱም እየተከራከረ ነው። ፍርድ ቤትን በቆሙ ሰዓት የሆዊን ጠበቆች እናትነት ፍቅር አሳይታት አላሳደገቻትም፣ ጥላት ሄዳለች። ወጣት ሆና ራሱ አትፈልጋትም፣ ይሄ ብር ለሷ አይገባም ይላሉ። የእናቷ ጠበቃስ ምን አገባ? እግር ብሎ ህግ ነው ብለው ይዘው እየተከራከሩ ነው። እናትነት ምናምን አይሰራም፣ ህግ ጋር ወልዳታለች፣ ብሩ ይገባታል። በቃ ይህም የፍርድ ሂደት ቀላል አልነበረም፣ ጊዜ ወሰደ። በመጨረሻ ግን ለእናትየዋ ተፈረደላት። 40% የሚሆነውን ከጓራ ንብረት ላይ በቁጥር ፐብሊክ አልሆነም ነው ለማህበረሰቡ አልተነገረም፣ ግን ብዙ ሚሊዮን ዶላር ይሄን ወሰደች። ለምን? ወልዳታለች ተብሎ። ድጋሚ ነግራቸዋለሁ፣ መውለድ እናት አያስብልም። ይህን ስለ አንዳንድ ሰው ቅር ሊላችሁ ይችላል፣ ስለማታውቁት ስሜቱ ግን ያውቀዋል። መውለድ እናትነት አይደለም። በዚህ በኩል ደግሞ ወንድምየው 60%ቱን አገኘ፣ አባትየው አይገባኝም ስላለ። ነገሩ ብሩን ከተከፋፈሉ
በኋላ ግን አልተተወም ነበረ። ሀዌን ወንድምየው ብሩን ከወሰደች በኋላ ሁሉ ሲታገል ነበር አይገባትም እያለ ያቃላ አብሮን ያደገው ከእህቱ ጋር። ይህ ትግሉም 2024 ላይ አዲስ ሳውዝ ኮሪያ ላይ ህግ እንዲጸድቅ አደረገ። ምን የሚል ልጅ ሲሞት እናትና አባት ይወርሳሉ የሚለውን ህግ አሰረዘው። ይህ ህግም የጎሃራ ህግ ተብሎ ይጠራል አሁን ላይ ሳውዝ ኮሪያ ላይ። እናም ከ2024 በኋላ ለፈረንጆች አቆጣጠር ብትሞቱ ቤተሰቦቻችሁ ሊወርሱም ላይወርሱም ይችላሉ፣ ግዴታ አይደለም ማለት ነው። ግን የጎሃራ እናት የወሰደችውን ብር ማስመለስ አይቻልም። ከዚህ በኋላ ለሚፈጠሩት ነው ይህ ህግ የሚሰራው። የዛሬ ሁለተኛ ታሪካችንም ይህን ይመስላል። ላይክ እስካሁን ካላደረጋችሁ ምን እየጠበቃችሁ? ወዳችኋለሁ። በቀጣይ እስከምንገናኝ ባይ።